ወይ ጉድ! እዩ እንግዲህ ከነ ብሩክ ቤት ተቀርቅራ አልወጣም ብላለች። እከስሻለሁ እያለ ነው ብሩክ በፖሊስ እዩን ከቤቱ ሊያስወጣ በላው። ፈቅደህ አስገብተህ በፖሊስ አይከብድም? ብትከሳት ራሱ አንተን ራስ ቂሊንጦ የምትገባው የልጅ አባት ነው ትላለች። ከዛ በኋላ አንተን እንትን ትላለች። ከዚህ ጋር ሀይሚን ለማናደድ ነው የመጣችዋ። ሀይሚ ደግሞ እዩን ማናደድ አለባት። ሀይሚ ወደ ቤትሽ ትመለሽና እዩን ልክ እንደ ሰራተኛ ታዣታለሽ። ቤት አጽጂ፣ ምግብ ስሪ እያልሽ ራስሽ አቃጥለሽ ላኪያት እንጂ ተናደሽ ሌላ ነገር እንድታደርጊ አልፈልግም ሀይሚዬ። ምክንያቱም እሷ የመጣች አንቺን ልታናደድሽ ነው። ዛሬ ማለት ነው እዩ ሀይሚ ሙልጭ አርጋን የምትሰድባት ታያላችሁ ማለት ነው። ትናንትና ራሱ ስድብ እየጀማመረች ነበረ። ምን እያለች አትሉም? አንደኛ ቤቱ ቆሻሻ ነው ተዝረክርኳል። ሲጀመር ብሩክ ሀይሚ መለመን የለበትም። ሲቀጥል ደግሞ ልብሷን አውጥቼ ምንቅር አርጌን የምጥልላት እያለች ነበር። እና እዩ ዛሬ ምን እንደምታረግ ልንገራችሁ። ትናንት ብሩክ ከቤት ትቷት ሄዷል። ሀይሚ ደግሞ ሻንጣውን አስቀምጣ ነው ሄደች፣ አትውጭም ብሏተኝ። ስለዚህ እዩ ምን ታረጋለች? የሀይሚን ልብስ ለቃቅማ ሻንጣ ውስጥ ተከትና ሂጂ ውሰጅ ብላ ልክ እንደ ባዳ ማለት ነው ታሽቀነጥራታለች። ይህን ደግሞ እንድታደርግ ያደረጋት ብሩክ ነው፣ የሚያደርጋት ብሩክ ነው። አይን ባይሰጣት ቤት ውስጥ ባያስገባት እንድትሰደብ ከፈቀደላት እዩ መሳደብ ትችላለች። ምክንያቱም ዋናው አላማ የእዩ ሀይሚን ማሸማቀቅ፣ ሀይሚን ማናደድ፣ ከብሩክ መለየት፣ ከብሩክ እንድትርቅ ማድረግ ስለሆነ እዩ ደግሞ ዛሬ ሀይሚን ታያላችሁ ሙልጭ አርጋን መሰድባት። እኔ የሚያናድደኝ ነገር ድራማ እንደሆነ እያወቁ ግን እናድዳለሁ ማለት ነው። እና እዩ ተብየዋ ማለት ነው ሀይሚ ላይ አፍሽን ከከፈትሽ ያልቅልሻል። ግን ደግሞ እሷ አፏ እንድትከፍት ብሩክ የራሱ እድሉን ከሰጣት በጣም ነው የምናደደው። ድራማ ቢሆንም ሀይሚን ማንቋሸሽ፣ መሳደብና ማስለቀስ የለባቸውም። በቃ ድራማ እየስሩ ግን ካራክተሩን ሀይሚን የሚያስለቀስ የሚያናድር ለምንድን ነው ራሳቸውን ከፍ እያደረጉ እሷን ዝቅ የሚያደርጉት? እና ሀይሚ ደግሞ እልህ ስለሚይዛት ተመልሰው ወደዛ ቤት መሄዱ አይቀርም። አልሄድም አንቺ ራስሽ ውጭ ማለቱ አይቀርም። ሀይሚ በእልህ እዛ ቤት ገብታ መቀመጡ አይቀርም። እና ብሩኬ ነው እኮ እንድትሄድ ያረጋት። ምን ሆናችኋል? ራሷ ፈልጋ መስሏችሁ? ብሩኬ ነው። አትሳደቡ፣ ግልጽ እኮ ነው እኮ። ራሱ በራሱ መኪና ነው የወሰዳት። በእርግጠኝነት ቤቱንም ማንም አሳይቷት አይደለም፣ ራሱ ነግሯት ነው የሄደችው። ድራማ ውስጥ እንድትገባ አድርጓታል ማለት ነው። ስለዚህ እዩ ምን ታረጋለች? ዛሬ ሀይሚን ሙልጭ አርጋ ነው መሰድባት። ሻንጣዋን አውጥታ እንቺ ውሰጅ ብላ ነው ታያላችሁ። እኛን ለማቃጠል ማለት ነው የሚያመጡት። እና ብቻ በአጠቃላይ ማለት ነው እዩ እንደዚህ እንድትፈነጭ እንደፈለጋት እንድትናገር እድል እየሰጧት ያሉት ራሳቸው ናቸው። ነገርኳችሁ እኮ ራሱ ጊዜ ባይሰጣት ቦታ ባይሰጣት ባያዳምጣት ባይሰማት መጀመሪያ ካልፈልጋት ወደ ቤቱ እንድትመጣ መፍቀድ የለበትም። ሲቀጥል ቤት ውስጥ በር ላይ ስደርስ መመለስ ይችል ነበር። ቤት ውስጥ አስገብቶ ጸጉሩን ስትደባብሰው ስታሻሸው ሁሉ ዝም እንዴ ምን ሆናቸዋል? እንደዚህ እንድታረግ ፈቀደላት። ከዛ ደግሞ ከቤት ጎትቶ ማስወጣት እየቻለ ጥሎላት ሄደ። ስለዚህ እዩ ሀይሚን መሳደብ እንድትሳደብ እድሉን የሰጣት ብሩክ ነው። ሀይሚ ልብሷን ልታወጣ ወደዛ ቤት ስትሄድ እዩን ታገኛታለች። ከዛ እዩ ደግሞ ልብስሽና ኮተትሽን ይዘሽ ውጪ፣ እኔ ልጅን እዚህ ነው የምወልድ ብላ ሀይሚን ትሰድባታለች ማለት ነው። ይሄን እድል የሰጣት ብሩክ ነው ብዬ ነው የማስበው። እና ለብሩክ አንድ የምመክረው ምክር ቢኖር ስሩ፣ ድራማ ነው ብትሰሩ ምንም ችግር የለው። ወጣት ናችሁ፣ ጎበዝ ናችሁ፣ በጣም ብዙ ሰው ያይላችኋል። ሰርታችሁ ተቀየሩ። ግን ደግሞ እናንተ ስትሰሩ የሰው ሞራል እየነካችሁ ሀይሚ እየተሰደበች ሀይሚ እያለቀሰች መሆን የለበትም። እስኪ ብሩክ አንተ መቼ ነው አንድ ቀን ያለቀስከው? መቼ ነው እዩ መቼ ነው ያለቀሰችው? ሀይሚ ናት የምታለቅሰው እንዳለና ይቅርታ ለማለትም ታለቅሳለች፣ ሲያናድዷትም ታለቅሳለች። እንደዛ መሆን የለበትም። በሀይሚን ባ አይደለም መሸቀል ያለባችሁ። ገብቷል አይደለ? ቡራዬ ልትሰራ ትችላለህ። አዎ ስራ ነው። ግን ሀይሚን እያስለቀስ ወይ የሀይሚ ሞራል እየተነካ እኛ የምናየው እኮ የምትሰሩትን ነው። እናንተ እውነት ነው ብላችሁ እስከሰራችሁ ድረስ እኛ እውነት ነው ብለን ነው ምናምነው። ገብቷችኋላ? እውነት ነው ብለን ካመንን ደግሞ እንደ ቪዲዮ አስተያየት እንሰጣለን። እንደ ቪዲዮ አስተያየት ስንሰጥ አንተ ሀይሚን እያሰድብክ አይደለም መስራት ያለብህ። ስራ ብትሰራ እንደፈለግ እየፈቀድክላት እንድትሰድባት እድሉን የሰጣት አንተ ራስህ ነህ። ገባ አይደለ? ሀይሚ ምንም እንድትሆንብኝ አልፈልግም፣ ማንም እንዲነካብኝ አልፈልግም። ታዲያ እዩ እንድትሰድባትና አፏን እንድትከፍትባት እድል እየሰጠ ነው። ትናንትና እኮ ሀይሚ አጠገቧ የለችም እንጂ እዩ ሀይሚን እየሰደበቻት ነው ባሽሙር። ማን ስለሆነች ነው እሷን የሚለምናት እያለች ነው። አንቺ ራስሽ ማን ስለሆንሽ ነው ከማንም አርግዘሽ መተሽ በሷ ቤት በሷ መኝታ ክፍል የሷ መኝታ ክፍል ለእንግዳ እናደርገዋለን። ጭራሽ ቤቱን ማኔጅ ማድረግ ጀመርሽ።
ያው ሰራተኛ ብትሆን ግን ያወጣሻል እንደ ሀሳብ ማለት ነው። ሀይሚ ደግሞ ለሀይሚ የሚመክራት ነገር ቢኖር እዩን ማቃጠል አለብሽ። ወደ ቤትሽ ትሄጅና ማለት ነው እዩ ምን ሀይሚ ማለት ነው እዩ አንቺን ልታናድድሽ ነው የመጣች፣ ልታቃጥልሽ ነው የመጣች። ዛሬ ደግሞ ሀይሚ አንቺ ወደ ቤትሽ ትሄጅና እዩን ልክ እንደ ሰራተኛ ታዣታለሽ። ይሄን አምጪ፣ ይሄን አጽጂ፣ ይሄን ጠቢ እያልሽ በቃ የበለጠ ታናድጃታለሽ። እንደ ሰራተኛ እዘዣት። ሰራተኛ ልትሆን አይደል ቤትሽ የመጣች። ስለዚህ እዩ በምትናገርሽ ነገር ሀይሚ እንድትናደጅ አልፈልግም። አንቺ እንድትናደጅላት እሷ መጥፎ ቃል ትናገርሻለች። ብሩኬም ሊያግዛት ይችላል። እርጉዝ ናት አትናገር ያልልሽ ይችላል። አንቺ ግን እንደ ሰራተኛ አናጃት፣ አቃጥያት። ምክንያቱም መከበር አልፈለገችም ልጅቷ፣ ክብር አልወደድላትም። መሰደብ፣ መረገጥ፣ መገፍታር ስለምትፈልግ በቃ ግፈት አትሪያት። ልክ እንደ ሰራተኛ ዘዣት። ከዛ በኋላ ውልቅ ብላ ራሷ ትሄዳለች። ምርር ሲላት ልብስ አሳጥቢያት፣ ልብስ አሳጥቢያት፣ ቤት አጸጃት፣ ምግብ አሰሪያት። ምግቡ አይጣፍጣል ብላችሁ ነች ጋጠወጥ ምግብ ውስጥ አይጣፍጥም ነገሩ። አንቺ ራሱ እኮ እንጀራ መጋገር አይሆንልሽም። እንጀራ አስጋግሪያት፣ ወጥ አሰሪያት። ከዛ በራሷ ጊዜ እረድብን ብላ ከዛ ቤት ትወጣለች እንጂ ሀይሚ አሁንም ተናደሽ አልፈልግም ብለሽ ካወጣሽላቸውማ ከራስ እዩ ተመቻት። ሁኔታው ለኔ ተመቼ ብሏል ዘፈኑ እኮ። ሁኔታው ለሷ ተመቻት፣ እንደፈለጋት ትሆንበታለች ማለት ነው በቤትሽ። ስለዚህ በቤትሽ እንደፈለገች እንድትሆኝላት አንቺ ራሱ አትፍቀጅላት። ብሩክ እንደፈቀደላት አንቺ አትፍቀጅላት። እሷ አንቺን ለማናደድ እስከመጣች ድረስ አንቺ ደግሞ እሷን ማናደድ አለብሽ። የእሷን እቅድና ፕላን ማሳካት የለብሽም። ብሩክ የራሱ ምን ሆነ ነው አንተ ሀይሚን አትፈልጋትም ማለት ነው? ሀይሚ የሚያናድዳትን ነገር ሁሌ ታደርጋለህ። የሆነ አንተ እሷን እንደምትፈልጋት ለማስመሰል ምን ታደርጋለህ? በተጣላችሁበት በተናደደችበት ሰዓት ወይ ይቅርታ ጠይቃለህ ወይ የሆነ ነገር ታደርጋለህ። ከዛ በኋላ ደግሞ መልሰ ያችን ነገር እያነሳ ሀይሚን ቢብላ በንዴት ጥላ ስትሄድ ያችን ነገር እያነሳ ሀይሚን ተወቅሳለህ እንጂ ሀይሚ ብትፈልጋት ኑሮ እዩ ወደ ቤት እንድትመጣ አትፈቅድላትም ነበር። ሲቀጥል አፏን እየከፈተች እንድትናገራት ሻንጣዋን አስይዤ አስወጣታለሁ ምናምን እያለች አፏን እንድትከፍት አትፈቅድላትም። አለፍ ብሎ ደግሞ ትታት አትሄድም ነበረ። ቤት ውስጥ ትታት ወጣ። እንደፈለገች ሁኝበት፣ በቃ ልጅ እናት ነሽ እንደፈለግሽ መሆን ትችያለሽ ብለህ ነው ቤቱን ትተህላት ይወጣ። ደግሞ አንተ ቤቱን ትተህላት ስትወጣ ልብሷን የሀይሚ ሻንጣ በሻንጣ ታረግና ውጭ ትላለች ማለት ነው። ሀይሚ አሁን ድንገት ብትመጣት እና ሀይሚን የምትፈልጋት ከሆነ ብሩክ እንደዚህ እሷን የሚያናድር ነገር የሚያሰድብ አሁን ሀይሚ ሄዳ እንግዲህ አልወጣም ነው የምትል እርግጠኛ ነኝ። በል ማለት ነው መጀመሪያ ወጣለሁ እያለች ነበር። አሁን ግን በል ነው። ከዛ መጨረሻ ላይ ደግሞ ሀይሚ እንዳትወጣ ስለፈለግኩ ነው፣ ተናዳ ቤት ውስጥ እንድትቀመጥ ስለፈለግኩ ነው ብሎ ሊመጡብን ማለት ነው። ወይኔ ሴቶች ግን እንዴት ረካስን እናንተ በእነዚህ ሴቶች ረብስ ማአም። እነዚህ ቡታጀራ ዩቲዩበሮች ግን ምኑ ናችሁ ነው? ምኑ ናችሁ ነው? እናት የላችሁም እንዴ? ለምንድነው ሴት ዝቅ የሚያደርግ ካራክተር የምትሰጧቸው? አሁን ሴት እንዴት አሁን ሻንጣ ይዞ ወንድ ጋር አብረኝ በግድ አብረኝ ኑር ብሎ ይኬዳል? ነውር አይደለም እንዴ? ብሩክ አሁን ከስሼ ላስወጣሽ ነው አልክ። ምን ብለን የምከሳት? ብትከሳትም እኮ የልጅ አባት ነው። ስለዚህ እኔን ስላስረገዘኝ እኔን የመንከባከብ ግዴታ አለብህ ብላ የበለጠ ቂሊንጦ ነው የምትከትህ። ፖሊሶች ራሱ ቢመጡ የልጅ እናት ከሆነች ድረስ ልጇ እንድታግዝ የመንከባከብ ግዴታ አለብህ ትባላለህ። ምንም ብለህ ልትከስ አትችልም። ራስ ከቤት ፈቅደ ካስገባ በኋላ ከስቻ አስወጣለሁ ትላለህ። እንደ አንተ ራስ በርን ዘግተህ ዝም አትልም እንዴ? ማን አስገባለህ ወደ ቤት? ወደ ቤት ካስገባ በኋላ ከሳለሁ ምናምን አይሰራምና ብሩኬ ጥሩ አይደለም። እንደዚህ ማድረግ የለብህም። ሀይሚን ማናደድ ካልፈለግካት ደግሞ ሀይሚን አልፈልግሽም ብለ በግልጽ መናገር እንጂ እንደዚህ በማይሆን በዙሪያ ጥምጥም እየሄድክ እሷን በማድማት ልቧን ከዛ ለእሷ ደህና ሰው በመምሰል ምናምን እሷን ካንተ ማራቅህ ጥሩ ነው ብዬ አላስብም። ምክንያቱም እቺ ልጅ ሁሌ እያቆሰልካት ነው። አንዴ አልፈልግሽም ከሆነ አልፈልግሽም ነው ካላስ እንጂ በዙሪያ ጥምጥም መሄድ አያስፈልግም።